ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ከቅድስት ቤተክርስቲያን መዋቅር ውጭ የሚንቀሳቀሱ ሰዎች ቃለ ዓዋዲውን ማወቅ እንዳለባቸው ብፁዕ አቡነ ሳይሮስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ እንዳስታወቀው በሸገር ሀገረ ስብከት ሲካሄድ የቆየው 44ኛው ሀገር አቀፍ የሰበካ መንፈሳዊ ጉባኤ ስምሪት ስልጠና ተጠናቋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት መልእክት ምዕመናንን ጨምሮ አስተዳደር፣ ሰበካ ጉባኤና ሰንበት ትምህርት ቤት ድርሻ አላቸው። ነገር ግን ከተሰጣችሁ ድርሻ ውጭ የምትወጡ ሰዎች ቤተ ክርስቲያን መዋቅር እንዳላት እወቁ ብለዋል። አክለውም ከቅድስት ቤተ ክርስቲያን መዋቅር ውጭ የምትንቀሳቀሱ ሰዎች ካላችሁ የቤተ ክርስቲያን ቃለ ዓዋዲን በአግባቡ መረዳት አለባችሁ ሲሉ አሳስበዋል። በማዕከልና በአገር አቀፍ ደረጃ እየተከናወኑ የሚገኙት ልማቶች የሚደነቁ ናቸው ያሉት የስልጠናው ተሳታፊዎች የሚስተዋሉት የቤተ ክርስቲያን ንብረት አያያዝ ችግሮች መስተካከል እንዳለባቸውም ሀሳባቸውን ሰጥተዋል። የተቀበላችሁትን የክህነት ክብር በስርዓት በመመላለስ መጠበቅ አለባችሁ ሲሉ ብፁዕ አቡነ ሕርያቆስ ተናገሩ። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በሆሳዕና መንበረ ጵጵስና ደብረ ፀሐይ አቡነ ተክለ ሃይማኖት ቤተ ክርስቲያን በማህበረ ቅዱሳን ዋና ማዕከልና በሆሳዕና ማህበረ ቅዱሳን እንዲሁም ከሀገረ ስብከቱ ጋር በመተባበር ለ26 አዳሪ አብነት ትምህርት ቤት ተማሪዎች ስልጣነ ክህነት ሰጥተዋል። ብፁዕነታቸው በማሳሰቢያቸው እንዳሉት እግዚአብሔርን በመፍራት በቀና ልብ ሆኖ ማገልገል ያስፈልጋል ያሉ ሲሆን የተቀበሉትን የክህነት ክብርና ሕይወት በስርዓት በመመላለስ መጠበቅ እንደሚገባቸው ተናግረዋል። በዕለቱም 4 ዲያቆናት የቅስና እንዲሁም 22 ደቀ መዛሙርት የዲቁና ማዕረግ መቀበላቸውን በህንፃ የሀገረ ስብከቱ ሚዲያ አስነብቧል። ሁሉም ቃለ ዓዋዲውን በመጠበቅ ቅድስት ቤተ ክርስቲያንን ማገልገል እንደሚገባ ተገለጸ። በምስራቅ ሸዋ ሀገረ ስብከት ሲሰጥ የቆየው 44ኛው ሀገር አቀፍ የሰበካ መንፈሳዊ ጉባኤ ስምሪት ስልጠና ብፁዕ አቡነ ጎርጎርዮስ የሀገረ ስብከቱ ሊቀ ጳጳስ በተገኙበት መጠናቀቁን ሐመረ ተዋሕዶ ሚዲያ በመረጃው ገልጿል። ብፁዕነታቸው ባደረጉት ንግግር ክህነት፣ ምሁርነት፣ የንስሐ አባትነትና ህዝባዊ አገልግሎት ውጤታማ ሊሆን የሚችሉት መሰረታቸው እግዚአብሔርን መፍራት ሲሆን ብቻ መሆኑን ጠቁመዋል። በተጨማሪም እንዳነሱት ሁላችንም ቃለ ዓዋዲውን ጠብቀንና አስከብረን በማስጠበቅ ለቤተ ክርስቲያን ተገቢውን አገልግሎት ልንሰጥ ይገባል ብለዋል። የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ሳህል ቀሲስ ነጋሽ ሀብተወልድ በበኩላቸው የቃለ ዓዋዲውንና ሌሎች ርዕሰ ጉዳዮችን ግንዛቤ የማስጨበጥ ስራ በሁሉም መዋቅሮች ላይ እንደሚሰጥ አንስተዋል። በስልጠና ያገኙትን እውቀትና ግንዛቤ ወደ ተግባር በመለወጥ ለቤተ ክርስቲያን አንድነትና እድገት እንደሚሰሩ ተሳታፊዎች በሰጡት አስተያየት ገልጸዋል። በምስራቅ ሐረርጌ ሀገረ ስብከት ለካህናት የአቅም ማጎልበቻ ስልጠና መሰጠቱ ተጠቆመ። ስልጠና በመንፈሳዊ እሴት ሁለንተናዊ አገልግሎትን መቃኘትና ለትውልድ ማውረስ ኦርቶዶክሳዊ መንፈሳዊነት እንዴት ይገለጻል እና መንፈሳዊ አገልግሎት እንዲሁም ትምህርተ ኖሎትን በተመለከተና ተያያዥ በሆኑ ርዕሰ ጉዳዮች ተሰጥቷል። በዕለቱም ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና ሆሮ ጉድሩ አህጉረ ስብከት ሊቀ ጳጳስ፣ ሊቀ መምህራን ኃይለ መለኮት ግርማ የሀገረ ስብከቱ ዋና ስራ አስኪያጅና መምህራነ ቤተ ክርስቲያን ተገኝተዋል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። በሌላ መረጃ በጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ለደቡብ ወሎ ሀገረ ስብከት ከ300 በላይ ለሆኑ አገልጋዮች ስልጠና መሰጠቱ ተገልጿል። የሰበካ ጉባኤ አደረጃጀት፣ የቃለ ዓዋዲ አፈጻጸም፣ የሪፖርት አዘገጃጀት፣ ተልእኮን መሰረት ያደረገ አመራርና ሌሎች ርዕሰ ጉዳዮች ተዳሰውበታል ተብሏል። መረጃውን ከሰሜን ወሎ ሀገረ ስብከት ሚዲያ የፌስቡክ ገጽ አግኝተናል። በፕሮጀክቱ የነገዋ የቅድስት ቤተ ክርስቲያን ባለአደራ የሆኑ ልጆች የሚፈሩበት መሆኑን ብፁዕ አቡነ ሕርያቆስ ተናገሩ። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የሆሳዕና የካህናት ማሰልጠኛ ተቋም የበላይ ጠባቂ በሆሳዕና ካህናት ማሰልጠኛ እየተገነባ የሚገኘውን ባለ 5 ወለል ህንፃ ጉብኝት ማድረጋቸው ተነግሯል። ብፁዕነታቸው እንዳሉት እየተገነባ ያለው ፕሮጀክት የነገዋን የቅድስት ቤተ ክርስቲያን ባለአደራ የሆኑ የገጠሪቷን ቤተ ክርስቲያን ከመዘጋት የሚታደጉ ልጆችን የምናፈራበት መሆኑን ተናግረዋል። እንደዚህ ያሉ ትውልድን የሚታደጉ ተቋማትን በመገንባት ለሀገርና ለወገን የሚጠቅም እውቀት ያለውና በስነ ምግባር የታነጸ ትውልድ ለነገዋ ቤተ ክርስቲያን የማፍራት ኃላፊነት እንዳለባት ገልጸው ለዚህም ስራው በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃም ሁሉም የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።